ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ወደዚህ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ኮሜንት እያደረጋችሁ ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። ወዳችሁና ፈቅዳችሁ ስለምታበረታቱን እናመሰግናለን። ክፍል ሐረግ ድራማ ተለቀቀ። ክፍል 66 እንግዲህ ኤፍዬ ከናታን ነው ከአፌት ጋር ሄዳ እንዳደረች ነበር። አሳደራት። እራት ጋብዞ እንዳትሄድ እዛው አገታት። እሷም እንግዲህ ወዳም ሳይሆን ፈቅዳ የሚፈልገውን ነገር ሁሉ ከሷ ጋር አገኝቷል። ነገር ግን ደስ የሚለው ነገር ጠየቀችው። ምክንያቱም ክብረ ንጽህናዋን ለናታን ጋር ነበረ የሰጠችው ማለት ነው። ከዛ እሷም አንተ ግን አስታወሰችና ምን አይነት ክፉ ነህ እንዳስደፈርከኝ ከነሱ ጋር እንትን እንዳልከኝ አልነበር እንዴ ሳትዋሽ ንገረኝ ስትለው አዎ እንደዛ ብዬሻለሁኝ፣ ነገር ግን ዋጋ የቀነሰ ስለነበረ የዋጋ ጭማሪ ስለምፈልግ ለዛ ነበረ እንትን ያልኩሽ። እንዴት ይሄን ደግሞ ልታቂ ቻልሽ? ማን ነገረሽ? በማለት ማን ነው ያፌትም ይጠይቃታል። በዚህ ጊዜ እሷም በንዴት በለቅሶ ትጨናነቃለች። ያው እንግዲህ ናታንን ለማናደድ እንደነበረ ደውሎ እንግዲህ አናገረ። ደውሎ ከኔ ጋር ናት የኔ እመቤት ምን ፈልገህ ነው ምናምን ብሎ ሲነግረው እሱም ያው በንዴትና በጭንቀት ራሱን ሲስት ነበረ የሚያሳየው። ወደ 66 ክፍል 66 ስንመጣ እንግዲህ ኤፍዬን በፍለጋና በጭንቀት በውጥረቱና የእናት ሆድ አይችልምና ገንዬ ወዴት ገባች? ኤፍዬ ስልክ ማታነሳ ናታን ልጄ እኮ የት ገባች እያለች ለናታን ትነግረዋለች። አይ ደህና ቦታ ነች፣ ምንም አትሆንም፣ ጥሩ ቦታ ናት፣ እንደምታድር ነግራኛለች ብሎ ለማረጋጋት ይሞክራል። እኔ እኮ ስደውል ስልኳ ጭራሽ አታነሳም በፍጹም እያለች ገንዬም በዚህ ከጎዳና ጋር መቼም ናታን አይደለም አይደል? እሱ እንደሆነ ድጋሚ ስለዚህ ርዕስ ማንሳት አይችልም። አትሳሳቸው። እኔ እኮ ቤዛ ሰውን እንዴት ማስወራት እንዳለብኝ ጠንቅቄ ያውቃል። እና ይፉዬ የዚህ ጊዜ እውነት ነው ማለት ነው። አንቺ ምን ነው ግን ይሄ ማንነት የተገለጸልሽ ገና ዛሬ ነው? በትክክለኛ ከአንቺ አንደበት ናታንን በሌላ ወንድ ለቡጭዋለሁ የሚባለው ነገር እውነት ነው? ሌላ ሰው ልታገቢ ነው? አዎ እውነት ነው። ቆይ እናንተ ስለ እኔ ህይወት ምን አገባችሁ? ይመለከታችሁ? እንግዲህ ወይዘሮ ገነት የይፋታ ትክክለኛ ባህሪ ይሄ ነው። ከናታን ጋርም የነበራት ህይወት ነበር ስትል ግን ራሱን ሰማችሁ ነገር እንደዚህ ይቻላል ራሷን ስስት ነው የሚያሳየው። ግን እንደምናደድና በቃ ራሷን እንትን በማለት አይዞህ ልጅ ናታን ቤዚ ደግፈው ኤፍራታን እኔ እንደምን ብዬ አግባብቼ ተለማምጬ ማውጣትቼም ቢሆን አውርታለሁ። አንተ ብቻ ተስፋ አትቁረጥ። ስትመክረውና ስትነግረው ትመክረዋለች። ውስጥ ከላይ የሳቀ ውስጥ እየተናደደ ነው ያለው። ይገርማል ነገር ትናንት እንደዚህ ጋር ካሳለፍኳቸው ምሽቶች ሁሉ የተለየ ነበር። እንግዲህ ቤዚ እሷ ክላስ ሄደችና አንቺ ግን ምን አይነት ከሃዲና የበላሽበትን እጅ ነካሽ ነሽ? ለነገሩ እንኳንም ቀረብሽ። ትሰሚኛለሽ? ሀብትና ንብረቴን ሳትወጂ በግድሽ ትመልሻታለሽ። ስሚኝ ጽ አይምሮሽ እየፈጠረኝ ነገርሽን ነገር ሁሉ እየተቀበልሽ እየመጣሽ እኔን አትረብሽ። ማወቅ ከቻልሽ ሁሉን ማስታወሰሽ እውነቱን እወቂ። ካልሆነ ግን ባልተፈጠረ ነገር እየመጣሽ እኔን አትረዝንሽ። አሁን ባለሁበት ሁኔታ አንቺን የማስተናገድበት አቅም የለኝም። በጣም ደከመሽ እንዴ? ውይ በቃ ተኝ። ምሽቱ በዚህ ያክል አድካሚ ይሆናል ብዬ አላሰብኩም ነበር። በቃ ጽ እንውጣላት። እሷ እንዳለችሽ ሁሉ ንብረታችንን አንድ ባንድ እንድትመልሽ አደርግሻለሁኝ።
ሁሉንም ንብረታችንን ያስወሰርሽውን ያን ሁሉ እንድትመልሻት አስደርግሻለሁ ስትላት ትናገራታለች። ገብታ ማለት ነው። የዚህ ጊዜ ኤፍራታም አንቺ ጭንቅላትሽ የሰጠሽን ሁሉ እየወሰድሽ ሁሉንም ዝም ብለሽ እውነት እያደረግሽ እየተቀበልሽ በኋላ ላይ እንዳትጎች የማይሆን ነገር እያደረግሽ ብላ ትጮህባታለች። ኤፍራታም ተነጫነጨች። የዚህ ጊዜ ቤዛ ግን በቃ ቤዛ ዛሬ እውነት አወራች። እውነቷን ነው። ይሄ ንብረትና ቤቱ በቤተሰቦች እንጂ እሷ እዚህ ቦታ ላይ የለይበትም። በእርግጥ አዎ የኔን ንብረት እንትን ሊል ነበረ ናታን እንትን ያስባለው እሷን ለማስለቀቅ ሊያስይዝ ነበር። ነገር ግን የኔ ነው። ነገር ግን የእናትና የአባትሽን በፍጹም እሱ አይደለችም ስትላት ፂ ደግሞ እናንተ ጓደኛ ወይ እናንተ እህትሽ ስለሆነች ነው እንትን እያለች ነው ብላ ተመናቅራ ተወጣ ትሄዳለች። ወጣ ስትሄድ እንግዲህ ወደ ውጭ ራሷን ስለደበራት ወጣ ወደ ቢኒያም ጋር በመሄድ ቢኒ እንዲያዝናናት ብለው ሄደች። ፂም ደግሞ ብትሄድ ቢኒ ደግሞ በሀሳብና በውጥረት ሆኖ ስለ አፌት እያሰበ ስለ አፌት እንዴት ኤፍራታ እሱን ልታገባ ልታፈቅር ትችላለች በሚል በሀሳብ ተውጦ በመንገድ ላይ ወክ እያረጉ ትቷት ይሄዳል። የዚህ ጊዜ ፂ ደግሞ ቁጭትልና በቃ ተኛል ስትለው እኔ በሀሳብ ውስጥ ሁኜ ነው። በተለይ ደግሞ ኤፍዬና ናታን እንዴት ናቸው ሲል አሁን ላይ ጥሩ አይደለም ስትለው ይሁን ብላ ደግሞ ውጭ ነው ያደረችው ከአዲሱ ፍቅረኛ ጋር ስትለው የዚህ ጊዜ ቢኒም በንዴትና በቁጭት ውስጥ ሆኖ እሷን በቃ እኔ እንሂድ በማለት ገለዋለሁ ሲል ንገረኝ ስትለው በፍጹም ሊነግራታል ፈቃደኛ አይደለም። እሷን ተሸክሞ ቤት አድርሶ ወደ አፌት ቤት አቀና። አፌት ቤት ሲገባ እንግዲህ ሰራተኛ ሆና የተመደበችውን ገፍትሮ አዲሷ ሰራተኛ ገፍትሮ ምንድነው ያደረካት በማለት ጥያቄ ሲጠይቀውና ሲገፈታተሩ ነበር። የዚህ ጊዜ ሰራተኛዋም አይ ገፍትሮኝ ነው ለምን በር ከፈች ሲላ ገፍትሮኝ ነው የገባው በማለት ትነግረዋለች። ለሁለተኛ ኤፍራታ ስትመጣ በር ይቆልፋል በማለት ያስጠነቅቃትና ሂጂ ክላሴን አጽጂ ብሎ ሰራተኛዋን ወደ ቤት ወደ ክላስ ይልካታል። እሷ ግን ካሜራ ስትቀርጽ ነበር በስልኳ። ከዚህ ቀርጻ ፖሊስ ላምጣ እንዴ ምናምን እያለችው ስትልን ደውል ስትል ለሱ ፖሊስ እንትን አይልም ብሎ ይስራይስ ብሎ ያባራታል። እሺ ጌታዬ በማለት ወደ ስራዋ ትሄዳለች። ከዛ ቢኒንም ገጭጓ ብሎ ወደ በምን አስፈራርታ በምን ነው በማለት ነገሩ በማስፈራሪያው ሁላቸውም ተጠራጥረዋል። ቤዚ ብትሉ ቤዚም እንግዲህ በማን አስፈራርቶች ነው ብላ ስትጠይቃት ምንድነው መልስ የሰጠችው? እኔ ያንቺን ነገር ከልጅ በፊት አስረግዞች ከሱ እንትን እንዳልሻቀለኝ ሁለተኛ ይሄን ስትላት ቤዚ በጣም ተናደደች። ስለዚህ ያንቺ የሆነ ነገር መቀማት ስለሚያስደስተኝ በሚል ነገር ስነግራት ከዛ ተናደደች እና ቤዚ ደግሞ ይሄን ደግሞ ትልልልሽ ማሰቤ በማለት ተናደድና ትወጣለች። እና በዚህ አጋጣሚ እንግዲህ ይሄን በተባባሉ ሰዓት ቢኒም ወደ ዳጊ ጋር ይሄድና ዳጊ ጋር ቁጭ ብሎ በንዴትና በብጭት ሆኖ ወይዘሮ ኤፍራታ ቀጥታ ትገባለች ወደ ዳጊ ጋር በመሄድ እንግዲህ የሰጠችው መልስ እንግዲህ ደውሎ ወይ ደበደበኝ ወይ እንደዛ አለኝ ብሎ አስፈራርቷት ነው የሚሆነው በናታን ጉዳይ። ስለዚህ መታቢኔን በእኔ ህይወት ማንንም ሰው ሊገባም እንትን ሊልም አይችልም። ለምን ብለህ ነው ሂደህ እንደዛ ያረከው በማለት ቢኒን በጥፊ አቅምሰዋለች። የዚህ ጊዜ ቢኒም በንዴት በስሜት ሆኖ ግን ምንም አላላት። ጭንቀት ውስጥ ሆኖ ያን ነገር እንትን ስትለው እኔ በቃ የራሴን ህይወት መጀመር ፈልጋለሁ በማለት ንዴቷን ተቋቁማ ማነው
እኔን ስትደበደበችው ማለት ነው በጥፊ መታው። እሷም ተመለሰች። በእኔ ህይወት እንዳትገቡ በማለት ራሱ ዳጊ ደነገጠ። እንዴት እንደዚህ እስከምታረግ በጤናዋ ነው በማለት በጣም ጥያቄ ውስጥ ነው ያደረባቸው። ስለዚህ አሁን እኔ ማስበው ሰርጉ ላይ እንትን እንደሚለው እንግዲህ እኔ ሉሊት ናት የምትመቸኝ የምር። ሉሊት ደግሞ እንግዲህ እኔ ባሏን እስከምናውቀው ፍቅረኛዋን እስከማውቀው ቸኩያለሁ። የእሷን እንቅልፍ ሳይወስደኝ ነው ያደረው። የእሷን ፍቅረኛ ለማወቅ እንቅልፍ ሳይወስደኝ ነው በፍጹም ያደረው በማለት ይሄ ወሬ አምልጧት በጣም እንትን ብላለች። የሚያመልጣት የለም ነበርና እንግዲህ እውነት ዘላቂ ከሆነም እናውቃለን ሁሉንም ነገር። ስለዚህ ምንም ችግር የለው በማለት ቤዚም ትመልስላታለች። ቤዚም ይሄን ቤዚን ስትላት አንቺ ግን ይሄን ያክል ለምንድን ነው እንቅልፍ ያጣሽ ስትላት አይ ቢያንስ ካወቁት ከሱ ናታን ይሻልሻል ለማለት ነው ስትል ቤዚ ደግሞ ያው ስለምታፈቅረው በጣም ተናደደች። ሁለተኛ ይሄን አይነት ቃል እፊቴ እንዳትጠቀሚ በማለት ታስጠነቅቃትና ትወጣለች ማለት ነው። እና አሁን ላይ እንግዲህ ሰርጉ መቼ ነው? ሰርጉን ቶሎ አድርሱት ማለት ነው። ቀጣይ ሰርጉ ይሆናል ማለት ነው። የሰርጉ ጊዜ እርግጠኛ እንግዲህ ሁሉም ቤዚም ነቅታለች። ሁለተኛም ቢኒም እንደምታየው በምን እንዳስፈራራት ሄዶ እንትን እንዳላት ነበረ የተናገረው። ነገር ግን እሷ ሄዳ አሁን ቢኒን ተናግራለች። በእኔ ህይወት አያገባህም በማለት እሱን እስከ መደብደብ ደርሳለች ማለት ነው። እና አሁን ላይ እንግዲህ ያለው ነገር ይሄ ነው ማለት ነው። ቢኒም ምን እንደሚል አቅሜው ለጓደኛው ሲል መስዋዕትነት እየከፈለ ነው ያለው። ሁሉንም ነገር እንግዲህ ቀጣይ ክፍል እናያለን ማለት ነው። ስለነበረን ቆይታ አመሰግናለሁኝ። በቀጣይ ክፍል እንግዲህ ወይ ሲጋቡ የሰርጉ ለታ ቢኒ ልበል ያፌት ወደ እስር ቤት ይገባና ናታን እና ቤዚ ወይ ተያይዘው ይሄዳሉ። ምክንያቱም ያቺ ፖሊሷም ደግሞ መልካም ጥሩና እንትን ስትል ነበርና በዛ ነገር ውስጥ ይቀጥላል ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።